የኢትዮጵያ ሀገራዊ ምክክር ኮሚሽን ከሀገር አቀፍና ከክልል የፖለቲካ ፓርቲዎች ጋር በዋናው ሀገራዊ ምክክር መድረክ ላይ የሚቀርቡ ከህዝቡ የተሰበሰቡ አጀንዳዎች ዙሪያ የግብዓት ማሰባሰብ መድረክ አካሂዷል። በግብዓት ማሰባሰቢያ መድረክ ላይ እስካሁን በክልሎችና ከተማ አስተዳደሮች በተካሄዱ የአጀንዳ ማሰባሰብ ሂደት ከ1700 በላይ አጀንዳዎች ማሰባሰቡን አስታውቋል። እስካሁን በነበሩ የምክክር መድረኮች የሚሳተፉ ተፎካካሪ ፓርቲዎች ቁጥር እየጨመረ መምጣቱን የገለጹት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ በኋላ የሚመጡ ፓርቲዎች ካሉም ኮሚሽኑ ለመቀበል ዝግጁ መሆኑን አስታውቀዋል። ተነጋግረውና ተደማምጠው መግባባት ላይ በሚደርሱባቸው ላይ መግባባት ይደርሳሉ። ለመግባባት ለመድረስ በሚያስቸግሯቸው ላይ መፍትሄዎችን ፈልገው ይቀጥላሉ። አንዳንድ አጀንዳዎች ምናልባትም ሊያድሩም ሊውሉም የሚችሉ ሊኖሩ ይችሉ ይሆናል። ዞሮ ዞሮ ግን በፈቃደኝነት በመከባበር በዚህ በጠረጴዛ ዙሪያ መገናኘቱ በአሁኑ ጊዜ ያለው መፍትሄ መሳሪያችን ይሄ ነው የሚለውን መልእክት ለማስተላለፍ ነው የመጀመሪያው ስላይድ። ከህብረተሰቡ የተሰባሰቡ አጀንዳዎች ወደ ዲጂታል በማስገባትና ለዋናው ሀገራዊ ምክክር መቅረብ የሚችሉ አጀንዳዎችን የመለየት ስራ መከናወኑ ተመላክቷል። በዋናው ሀገራዊ ምክክር የማይቀርቡ ነገር ግን በፌዴራልም ሆነ በክልል መንግስታት ሊፈቱ የሚገባቸው አስተዳደራዊ ጥያቄዎች ወደሚመለከተው አካል እንዲደርሱ መለየታቸውን ኮሚሽነር ዶክተር አምባዮ ጋቶ ተናግረዋል። 1789 በላይ የሚሆኑ በጥቃቅን ቡድኖች ደረጃ የተሰበሰቡ አጀንዳዎች አሉ። አጀንዳዎችን በሁለት ዋና ክፍሎች ለይተናል። አንደኛ ለሀገራዊ ምክክር አጀንዳ የሚሆኑት የትኞቹ ናቸው? ሁለተኛው ደግሞ በሀገራዊ ምክክር ሊካተቱ የማይችሉ ነገር ግን በነባር የህግና የፖሊሲ ማዕቀፎች በሚመለከታቸው አካላት ምላሽ ወይም መፍትሄ ሊሰጥባቸው የሚገባቸው ጉዳዮች ብለን ለይተናል። የህግ ማዕቀፍ እያለ ፖሊሲዎች እያሉ በተለያዩ ምክንያቶች ያልተፈጸሙ አጀንዳ ግብዓቶችን እነዚህን ለይተናል። እነዚህን ከተደበቁበት አውጥተን ለሚመለከተው አካል እናበጃለን። በቀጣይ ለሚካሄደው ለዋናው ሀገራዊ ምክክር የሚቀርቡ አጀንዳዎችን ለመለየት 10 ቅድመ ሁኔታዎች መቀመጣቸው የተገለጸ ሲሆን እነዚህም ለሀገረ መንግስት ግንባታ ግብዓት መሰረት ሊሆኑ የሚችሉ ጉዳዮች መሆናቸውን ኮሚሽነሩ ገልጸዋል። አንደኛው የጉዳዩ ጭብጥ የህገ መንግስት መሻሻልን የሚያስከትል ከሆነ ጉዳዩ በሀገሪቱ ለዘመናት ሲንከባለሉ የመጡ ያለመግባባት መንስኤዎችና ችግሮችን በትክክል የሚዳስስና በጉዳዩ ላይ መምከር ችግሩን በትክክል የሚፈታ ከሆነ። ሶስተኛ ጉዳዩ ላይ ምክክር ቢደረግበት በህዝብና በህዝብ መካከል ያሉ ግንኙነቶችን በማሻሻል መተማመንን የሚፈጠር ከሆነ አንቀጽ 6.3 ላይ ያለው አዲስ የፖለቲካ ስርዓት ለመፍጠር የሚረዳ ከሆነ ጉዳዩ በህዝብና በመንግስት መካከል መተማመንን የሚፈጥር ከሆነ የዲሞክራሲ ስርዓት እንዲገነባ ለማስቻል አስተዋጽኦ የሚያደርግ ከሆነ ቅቡልነት ያለው ሀገረ መንግስት በመገንባት ሂደት ጠንካራ መሰረት ለመጣል የሚያግዝ ከሆነ የተነሳው አጀንዳ ለሰላም ግንባታ የሚያግዝ ከሆነ በተለይ ደግሞ ወቅታዊ ችግሮችን ዘላቂ በሆነ መንገድ መፍታት የሚያስችል ሲሆን የሚያግዝ ሲሆን ይሄ አጀንዳ ሜሪት ያደርጋል እንላለን። 9ኛ ለሀገራዊ መግባባት አስተዋጽኦ የሚያደርግ ሲሆንና 10ኛ የተሸረሸሩ ሀገራዊ እሴቶችን ለማደስ አስተዋጽኦ የሚያደርግ ሲሆን ዲዘርቭ ወይም ሜሪት ያደርጋል የሚል ውሳኔ የኮሚሽነሮች ምክር ቤት ተወያይቶ አጀንዳዎችን መዝኖ ይወስናል ማለት ነው። ህብረተሰቡ ለሀገራዊ ምክክር ሂደቱ የነበረው እምነት ቀድሞ ከነበረው ይልቅ ከጊዜ ወደ ጊዜ እያደገ መምጣቱን ፕሮፌሰር መስፍን አርአያ ተናግረዋል። መልካም አስተዳደር ላይ የሚስተዋሉ ችግሮች ሊፈቱ የሚችሉት በግጭት ሳይሆን በምክክር ብቻ እንደሆነ ግንዛቤው እያደገ መምጣቱን በመግለጽ በኮሚሽኑ ያለው እምነትም እያደገ መምጣቱን አስረድተዋል። በሄድንባቸው ቦታዎች ሁሉ አርብቶ አደር ይሁኑ አርሶ አደር የሚነግሩን ነገር ቢኖር አንደኛ ሰላም እንፈልጋለን። ይሄ በጣም ወሳኙ ነገር ነው። ሁለተኛ በዚህ በሀገር ግንባታው ሂደት ላይ ብዙ የተንሻፈፉ ጉዳዮች አሉ። በተለይ በመልካም አስተዳደር ላይ ጥያቄዎች አሏቸው። ሌሎችም በርካታ ጥያቄዎች አሉ ዘርዝሬ የማልጨርሳቸውና እነኚህን ጥያቄዎቻችንን ሊፈቱልን የሚቻለው በነፍጥ ሳይሆን በመነጋገር እንደሆነ ገብቶናል። መመካከር ጀምረናል። ስለዚህ እዚህ ላይ ልታግዙን ይገባል የሚል ጥያቄዎች ያቀረቡ ነውና በህዝቦቻችን ላይ ሙሉ እምነት አለን።
እኛም ህዝቦቻችን በእኛ ላይ ሙሉ እምነት እንዳላቸው እርግጠኞች ነን። 4000 ገደማ ተወካዮች የሚሳተፉበት ሀገራዊ ምክክር መድረክ በቀጣይ ጊዜያት በአዲስ አበባ እንደሚካሄድ ተመላክቷል።